Hallelujah. በማይሆን መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር። በመጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን በጣም ተወዳጅ ከሆኑ ታሪኮች መካከል አንዱ በዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ ያለው ታሪክ ነው። ይህ የመጽሐፍ ቅዱስ ታሪክ በጣም አዘውትረን ከምንሰማቸው ታሪኮች መካከል አንዱ ነው። በተለይ ደግሞ በሰርግ ቦታዎች ብዙ ሲነገር የሰማነው ይመስለኛል። እሱን እንመለከታለን። በዚህ በዮሐንስ ወንጌል ጥናታችን ሕይወት ተገለጠ በሚለው ስር የተገለጠውን የኢየሱስ ክርስቶስን ክብር በዚህ ተአምር ደግሞ በዚህ ምልክት ለማየት እንሞክራለን። ታሪኩን ጭብጡን እንድናገኘው በማንበብ ጀምርና ከዛ በኋላ ትንሽ ማብራሪያዎችን ለመስጠት ሞክራለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እስከ ቁጥር 11 ድረስ እንደዚህ ይላል። በሶስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ይሄ ታሪክ የተፈጸመው መጽሐፍ ቅዱስ እንደሚነግረን በሶስተኛው ቀን የሚለው ናትናኤል ከተጠራ በኋላ ደቀ መዛሙርቱ ከተጠሩ በኋላ ያ በሆነ በሶስተኛው ቀን ጌታችን ኢየሱስ ክርስቶስ ከእናቱ ከማርያም ጋራ እና ከመጀመሪያዎቹ ደቀ መዛሙርት ጋራ ወደ ሰርግ ታድሞ ነበር። ወደ ሰርግ ተጠርቶ ነበር። ሰርግ የዚያን ጊዜ ያው ለረጅም ቀናት የሚካሄድ ቢያንስ 1 ሳምንት የሚፈጅ ወቅት ሲሆን ብዙ ጊዜ ወደ ሰርግ ሰዎች የሚታደሙት ከቤተሰቦቻቸውና ከጓደኞቻቸው ጋራ ስለነበረ ኢየሱስም ከእናቱ ጋራ እና ከደቀ መዛሙርቱ ጋራ ወደዚያ ታጅቦ ነበር። አንዳንድ የመጽሐፍ ቅዱስ ሰዎች ምናልባት በዚህ ጊዜ ዮሴፍ ሞቶ ይሆን ወይ የሚል ጥርጣሬ ያላቸው ምናልባትም ሊሆን ይችላል። ምክንያቱም ብዙ ጊዜ እንደተለመደው ባልና ሚስት ከልጆቻቸውና ጓደኞቻቸው ጋር ነው የሚሄዱት። ምናልባት ሊሆን ይችላል። ግን ዋናው የታሪኩ ጭብጥ እሱ ስላልሆነ በዚህ የሰርግ ወቅት የተፈጠረውን ችግር እናውቀዋለን። የወይን ጠጅ በዚያን ጊዜ በእስራኤል ባህል በሰርጉም የታወቀ መጠጥ ነው እና የወይን ጠጅ ማለቅ ደግሞ ማንኛውም አይነት የድግስ ነገር ማለቁ በጣም ውርደትን የሚያመጣ ነው። በተለይ ደግሞ ለጋባዥ በጣም ውርደትን የሚያመጣ ነው። ማርያም ምናልባት የኢየሱስ እናት ማርያም ከታዳሚዎቹ መካከል ብቻ ሳይሆን ምናልባት የውስጥ ነገሮችንም ሚስጥሮችንም ከሚያውቁ አስተባባሪዎች መካከል ሳትሆን አትቀርም እና ይሄ ከፍተኛ ውርደት በዚያ የሰርጉን በደገሰው ቤተሰብ መካከል ተፈጠረ። ምንድነው? በሰርጉ መካከል ገና ሰርጉ ሳያልቅ የድግሱ የወይን ጠጅ አለቀ ማለት ነው። ይሄንን መታ የኢየሱስ እናት ማርያም ለኢየሱስ ነገረችው። የወይን ጠጅ እኮ አልቋል አለችው። ምናልባትም ደግሞ ተአምር እንደሚያደርግ ሳትጠብቅ አትቀርም። ይሄ ዝም ብሎ ኢንፎርሜሽን መስጠት ብቻ ሳይሆን ከዚያም ያለፈ ነገር ነው። ምክንያቱም ሁላችን እንደምናውቀው ኢየሱስ እና ቤተሰቡ ወንድሞቹንም ጨምሮ የተለየ ልጅ እንደሆነ የተለየ የቤተሰቡ አካል እንደሆነ ያውቃሉ እና ቶሎ እንዲገለጥ የመፈለግም ሁኔታ እንደነበረ መጽሐፍ ቅዱስ ይነግረናል።
ወደ ዮሐንስ ወንጌል ምዕራፍ 7 ጠጋ በምንልበት ጊዜ ወንድሞቹ ቶሎ ወደ ኢየሩሳሌም እንዲሄድ፣ ቶሎ ተአምራትን እንዲያደርግ፣ ቶሎ ራሱን እንዲገልጥ የማፋጠን ነገርም ነበራቸውና የኢየሱስ እናት ማርያም ያ ሁኔታ በተፈጠረ ጊዜ ትንሽ ተአምራትን ኤክስፔክት አድርጋለች ጠብቃለች ብዬ የማስብበት አንዱ ምክንያት ምንድነው ከኢንፎርሜሽን ያለፈ መሆኑ። አንቺ ሴት ጊዜ ገና አልደረሰም ባላት ጊዜ ሄዳ ለሚያስተባብሩት ሰዎች የሚላችሁን ሁሉ አድርጉ ብላ ነው ሄደችው። ኤክስፔክቴሽን እንደነበረ በጣም ግልጽ ነው። ከዛ በኋላ ጌታችን ኢየሱስ ክርስቶስ በዚያ የነበሩ የድንጋይ ጋኖች ከድንጋይ የተሰሩ የማንጻት ጋኖች ወደ 6 የሚሆኑ ነበሩ። እነሱን ተጠቅሞ ውሃ አስሞልቶ ውሃውን ወደ ወይን ጠጅ አድርጎ ጣፋጭ የሆነ የወይን ጠጅን ለሰርጉ ለድግሱ እንዳቀረበ የሚናገር የመጽሐፍ ቅዱስ ታሪክ ነው። ይህንን ታሪክ በተለያየ አይነት መንገድ ልንረዳው እንሞክራለን ብዙ ጊዜ እና አንዳንድ አጃቢዎችን ዋና ለማድረግ እንሞክራለን፣ እንደ ዋና ነገርም ለማየት እንሞክራለን። በጣም ብዙ ነገሮች ልንማር እንችላለን ከዚህ ታሪክ በራሱ እና የታሪኩ አጃቢ የሆኑ ነገሮች አሉ። ስለ ሰርግ ነው የሚያወራው። ስለዚህ ስለ ሰርግ ልንማርበት ልናስተምርበት እንችላለን። ደቀ መዛሙርቱ አሉ። ስለ ደቀ መዛሙርቱ እምነትም የምናያቸው ነገሮች ሊኖሩ ይችሉ ይሆናል። በእርሱ አመኑ ይህንን ባዩ ጊዜ። ስለ ጌታችን እናት ስለ ማርያምም ይናገራል። እሷ ናት መታ ጌታችን ኢየሱስ ክርስቶስን ይሄንን ኢንፎርሜሽን ይሄንን መረጃ የሰጠችው። እሷም አለች፣ ሙሽራ አለ፣ ጋኖች አሉ፣ በጣም ብዙ ነገሮች አሉ። ግን ዋናውን እንድንረዳ ካስፈለገ ዮሐንስ ምን እንድናውቅ ፈልጓል ከተባለ እስካሁንም ድረስ በተደጋጋሚ ስንነጋገር የነበረውን እንድንወጣ አይፈልግም ዮሐንስ ከዚያ ዓላማው ማለት ነውና ይሄንን የምልክቶች መጀመሪያ ይለዋል መጽሐፍ ቅዱስ። በነገራችን ላይ ይሄ ጌታችን ኢየሱስ ክርስቶስ ካደረጋቸው ምልክቶች የመጀመሪያው ምልክት ብሎ ዮሐንስ የመዘገበው ይሄ ነው። በቃና ገሊላ ውስጥ የምትገኝ መንደር ነች። በቃና በገሊላ ያደረገው ይሄ ምልክት የመጀመሪያ ምልክት ይለዋል። ይሄ ብዙ ነገሮችን የሚያስቀር ነገር ነው። ምክንያቱም ከሁለተኛው መቶ ክፍለ ዘመን አንስቶ ጌታችን ኢየሱስ ክርስቶስ ገና ከሕፃንነቱ ጀምሮ ያረጋቸው የነበሩ ተአምራት የሚል ብዙ የተጻፉ መጽሐፍት እንዳሉ እናውቃለን። ገና ልጅ ሆኖ ከሸክላ የሰራቸው እርግቦች ከዚያ በኋላ ሲበሩ ምናምን የሚያሳዩ መጽሐፍት ብዙ ያን ጊዜ ተጽፎ ነበረ። በጌታችን በልጅነቱ ገና በሕፃንነቱ ያረጋቸው ተአምራት ተብሎ የኢየሱስ ደቀ መዛሙርትና አዲስ ኪዳን ግን ለነሱ ዕውቅና አይሰጡም። የኢየሱስ ደቀ መዛሙርትና አዲስ ኪዳን የሚነግረን ከምልክቶች ሁሉ የመጀመሪያ ምልክት ያረገው ምልክት ይሄ ነው ይላል ቅዱስ ቃሉና ያን ጊዜ ዝም ብሎ የተጻፉ እንደሆኑ በጣም ግልጽ ነው። ይሄንን የምልክቶች መጀመሪያ ግን ጌታችን ኢየሱስ ክርስቶስ ሲያደርግ ይሄ ዓላማው ነው የተፈጸመውና የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ ነው። ክብሩን የተገለጠ የኢየሱስ ክብር አለ ማለት ነው። ስለዚህ ይሄ ታሪክ አሁን ስለምንም ወይም ስለማንም ሳይሆን ስለ ኢየሱስ ክብር መሆኑን መጽሐፉ ራሱ ይነግረናል። ክብሩን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ምንድነው ኢየሱስ ክርስቶስ የገለጠው ክብር? ምን እንድናውቅ ነው ዮሐንስ ይህንን ታሪክ ያካተተው? ጌታስ ይህንን ምልክት ሲያደርግ ምልክት በሚልበት ጊዜ አመልካች ናቸው፣ ወደ ክርስቶስ የሚያመለክቱ ናቸው። አንብበናቸው ታሪኮቹን እንዲሁ ለመደነቅና ለማስደነቅ ብቻ ሳይሆን ስለ ኢየሱስ ክርስቶስ የሚናገሩት ነገር አላቸው። ማን ነው ኢየሱስ? እኔ ሶስት ዋና ዋና ባህሪያቱና ክብሩ የተገለጡ ይመስለኛል በዚህ ታሪክ ውስጥ እንዲሁ ዝም ብለን በምናነብበት ጊዜ። አንደኛ የኢየሱስ ክርስቶስን ማንነት በተመለከተና ክብር በተመለከተ በተለይ የመጀመሪያዎቹ 5 ቁጥሮችና እዛ ላይ ያሉ ክርክሮችና ንግግሮች የሚገልጡት ኢየሱስ ክርስቶስ በጣም የተለየ ዩኒክ የሆነ ማለት ነው ልዩ የሆነ የእግዚአብሔር ልጅ መሆኑን የገለጠበት ሁኔታ ነው። ይሄ ልብ በሉ፣ ጌታችን ኢየሱስ ክርስቶስ ሰው ሆኖ ነው የተወለደው። አምላክ ሰው ነው የሆነው። ስጋን መስሎ መጣ ሳይሆን መጽሐፍ ቅዱስ የሚለን ስጋ ሆኖ ነው የመጣው። ሰው ሆኖ ነው የመጣው። በተለየ ተአምራዊ አጸናነስ ነው የተጸነሰው። ጌታችን ኢየሱስ ክርስቶስ የስጋ አባት የለውም። እንደዚያም አይነት የሰው አወላለድ የለም እና ሰው ሆኖ ነው የተወለደው። ሰው ሆኖ መወለድ ብቻ ሳይሆን እንደ ሰው ነው ያደገው። ቤተሰቦቹን እያገዘ ቤት ውስጥ ሰው ሆኖ ቤተሰቦቹን እንሂድበት የሚሉበት ቦታ እየሄደ እናቱ ወደምትወስደው ቦታ እየሄደ አርገ የተባለውን እያረገ ወደ ኢየሩሳሌም ሲሄዱ ወደ ቤተ መቅደስ ይዘውት እየሄዱ እንዲያውም ረስተውት ጠፍተው አንድ ጊዜ ሲመለሱ ረስተውት ነበረ። በኋላ ተመልሰው ሄደው ነው ያገኙት። ከአይሁድ መምህራን ጋር ሲከራከር ልጅ ሆኖ 1 ዓመት ሞላው እየተባለ 2 እየሆነ 12 ዓመቱ ሲሆነው ነው ወደ ቤተ መቅደስ የሄደው። አብሮ ቤተሰቡ ወደሚንቀሳቀስበት ነው የሚንቀሳቀሰው። የተአምር ልጅ እንደሆነ ያውቃሉ ቤተሰቡ። ምክንያቱም መጽሐፍ ቅዱስ በግልጽ እንደሚነግረን እናቱ ማርያም ይሄንን በልቧ ተጠብቀው ነበር ይላል። መልአኩ የተናገረውን በልቧ ተጠብቀው ነበር። ስለ ኢየሱስ የተባለውን ነገር እነ ስምዖን የተናገሩትን ነገር በልቧ ተጠብቅ ነበርና በልቧ ይዛው አንድ ቀን እንደሚገለጥ ብታውቅም ግን እስከዛ ጊዜ ድረስ ግን ጌታችን ኢየሱስ ክርስቶስ እንደ ማንኛውም የአይሁድ ልጅ ሆኖ የአይሁድ ወንድ ልጅ ሆኖ ነው ያደገው።
ሰርግም ተጋብዞ መምጣቱ የሚያሳየን ይሄ ነው። ምናልባት ግን ዮሐንስ ወንጌል ምዕራፍ 2ን በምንመለከትበት ጊዜ ከዛ በኋላ ብዙ ጊዜ አድርጎታል ጌታችን። ግን ለመጀመሪያ ጊዜ ጌታ ኢየሱስ ሴንስ ኦፍ ሰፐሬሽን ለብቻው ከቤተሰቡ በተለየ ሁኔታ ዩኒክ የሆነ አምላክ እና ኢንዲፔንደንስ ብቻውን የሚያደርግ የሚሰራ አምላክ የመሆኑ ክብር ነው ያበራ የሚመስለኝ እኔ ዮሐንስ 2 ላይ የኢየሱስ ክርስቶስ የብቸኝነቱ በራሱ የመሆኑ ዩኒክ የመሆኑ ክብር ነው አንዱ ያበራው ክብር። ለምን ያለን እንደሆነ የወይን ጠጅ ማለቁን ምናልባት ጓዳማ አካባቢ ስለነበረች ያየችው የኢየሱስ እናት ማርያም ናት፣ ድንግል ማርያም ማለት ነው። እና መታ ያቀረበችለት ነገር የወይን ጠጅ እኮ የላቸውም የሚል ነው። ለተአምሩ መጀመሪያም ይሄ ነው። ታሪኩም ሲጀምር የሚጀምረው በዚህ ነው። እና ጌታችን ኢየሱስ የተናገረው ነገር ግን በጣም ልንዘለው የማይገባ ነገር ነው። አንቺ ሴት አላት። አንቺ ሴት የሚለው ቃል በመጀመሪያ ደረጃ እጅግ የአክብሮት ቃል ነው። ጌታችን ኢየሱስ አንቺ ሴት ሲል በአማርኛ ስንሰማው የማቃለል ቃል ይመስላል። በተነገረበት ቃል በምትመለከቱበት ጊዜ ግን ይሄ የማቃለል ቃል ሳይሆን የአክብሮት ቃል ነው። ጌታችን መጨረሻ ላይም ለመግደላዊት ማርያም ያላት ቃል ይሄ ነው። በመስቀሉ ላይ ሆኖ አንቺ ሴት ጌታ ኢየሱስ በተጠቀመበት ሴንስ የተወደድሽ ሴት፣ የተከበርሽ ሴት፣ የተከበርሽ ሰው የሚል እጅግ ጣፋጭ የሆነ የአክብሮት ቃል ነው ጌታችን ለእናቱ ለድንግል ማርያም የተጠቀመው። የአክብሮት ቃል ነው የተጠቀመውና አንቺ ሴት የሰጠውን መልስ በምንመለከትበት ጊዜ ከአንቺ ጋር ምን አለኝ? ይሄ ለመተርጎምም ጭንቅ የሆነ አይነት ቃል ነው፣ ግን ጥሩ ሴንስ ነው የተተረጎመው። ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም ብሎ ከቤተሰቡም ከእናቱም በተለየ ሁኔታ በራሱ ጊዜ ተአምራትን የሚያደርግ ክቡር የእግዚአብሔር ልጅ መሆኑን በጊዜው የሚሰራ ጊዜውን እያየ የሚሰራ በራሱ ኢንዲፔንደንት የሆነ የእግዚአብሔር ልጅ መሆኑን ክሌም በማድረግ ሳምሃው ከቤተሰቡና ከእናቱ ሴንስ ኦፍ ሴፓሬሽን የማስቀመጥ ክብር የተገለጠ እንደሆነ ነው ማስበው ነኝ። ብዙ ጊዜ ይህንን አድርጓል ከዚህ በኋላ ጌታ ኢየሱስ። ለምሳሌ አንድ ጊዜ አንዲት ሴት እየተገረመች የተናገረችበትን ክፍል እናነባለን። ሉቃስ 11:28 ላይ የተሸከመች ማህፀን የጠባቸው ጡቶች ብፁዓን ናቸው እያለች በምትልበት ጊዜ ልክ ነው፣ ግን ደግሞ በራሱ እንደሆነ ትንሽ ኢንዲፔንደንት እንደሆነም ጌታ ኢየሱስ እንዳሳየ እንመለከታለን። ልክ ነው፣ አዎ፣ ግን ብፁዓንስ የእግዚአብሔርን ቃል ሰምተው የሚያደርጉ የእግዚአብሔርን ፈቃድ የሚፈጽሙ ናቸው ሲል እንመለከታለን። ማርቆስ ወንጌል ምዕራፍ 2 ላይ በምናነብበት ጊዜ እናትህና ወንድሞቼ ይፈልጉሃል ተብሎ ተነገረው እና ጌታችን የሰጠው መልስ የእግዚአብሔርን ቃል ሰምተው የሚያደርጉ እነኚህ እነሆ ወንድሞቼ፣ እነሆ እናቴ ጌታ ኢየሱስ እንዳለ እንመለከታለን። ምን ማለት ነው? ለእናቱ ዝቅ ያለ ክብር ጌታችን የለውም። ዝቅ ያለ ክብርም ሊሰጣት አይገባም። ጌታችንን በድንግልና የጸነሰች እናት በመሆኗ ዝቅ ያለ ክብርም መጽሐፍ ቅዱስ አይሰጣትም። የእግዚአብሔር ተስፋ መፈጸሚያ መሳሪያ አድርጎ መጽሐፍ ቅዱስ የተጠቀመባት ስለሆነ ጌታ ኢየሱስም እንደዛ አይነት ቃል አልተጠቀመም። መጽሐፍ ቅዱስም እሱም አያስተምረን። ጌታችንን በድንግልና የወለደች ብጽዕት ይሉኛል ትውልድ ሁሉ ያለች ስለሆነች ብጽዕት የሆነች የተከበረች ሴት እና ሰው ነች። መጽሐፍ ቅዱስ የሚያስተምረን ይሄንን ነው። ይሄ እንደተጠበቀ ሆኖ ግን ጌታችን ኢየሱስ ክርስቶስ ከዚህ በተለየ ዩኒክ የሆነ የእግዚአብሔር ልጅ መሆኑን ያሳየበት ተአምር እንደሆነ ግን እንመለከታለን። ጊዜ ገና አልደረሰም። ምን ማለት ነው? የራሴ ጊዜ አለኝ ይሄንን የማረግበት። ጌታ ኢየሱስ ብዙ ጊዜ ይሄንን ተናግሯል። ቤተሰቡ ሲገፋ ወደ ኢየሩሳሌም ያለው አሁን ይሄ ነው። ሂድ ራስን ግለጥ በኢየሩሳሌም የመቅደስ በዓል በሚደረግበት ጊዜ ባሉት ጊዜ በዮሐንስ 7 ላይ ቁጥር 30 ጊዜ ገና አልደረሰም ብሏል። ሊሞት አካባቢ ራሱ ጌታ ኢየሱስ በዮሐንስ 12 ላይ የተናገረው ይሄንን ነው። አሁን ጊዜው ደርሷል። የሰው ልጅ የሚከብርበት ጊዜው ደርሷል። የመለኮት ክብሩ የእግዚአብሔር ልጅ ክብርነቱ ነው የተገለጠው። ደቀ መዛሙርቱ በእርሱ አመኑ የሚለው ይሄ ነው። ተአምሩ ሲያልቅ የተደነቁት በኢየሱስ ነው። ምልክቱ ሲያልቅ ይሄንን የምናውቀው ለዚህ ነው። ኢየሱስ የእሱን ክብር እንደገለጠ የምናየው ክብሩን በምልክቱ በዚህ ምልክት ውስጥ የእርሱን ክብርና የእርሱን ዋናነት ክብሩን ለማንም የማይሰጥ መሆኑን መግለጡን የምናውቀው ብዙ ሰዎች ተሳትፈዋል። በዚህ ውስጥ የኢየሱስ እናት ማርያም ተሳትፋለች። እዛ ያሉ አገልጋዮች ተሳትፈዋል። የሚላቸውን ሁሉ አድርገዋል።
ይህንንም ስናስብ በጣም የሚያስገርም ነው። በኋላ እንደርስበታለን እንጂ በቃ ውሃ ሞሉባቸው፣ ቀድታችሁ ስጡ ሲሉ ቀድተው ሰጡ። እነኚህ ሁሉ ሰዎች አስደናቂ ናቸው። በጣም ብዙ አስደናቂ ሰዎች ተሳትፈዋል። ግን የተገለጠው ክብር የእነሱ ክብር ሳይሆን የኢየሱስ ክብር ነው። ምክንያቱም የእግዚአብሔር ዓላማ ይሄ ስለሆነ የኢየሱስ ክርስቶስ ዩኒክ የሆነ መለኮታዊ ክብር ነው የተገለጠው። በዚህ በራሱ ጊዜ የፈቀደውን የሚያደርግ አምላክ መሆኑ ተገለጠ። ሁለተኛ በምንመለከትበት ጊዜ ኢየሱስ ክርስቶስ አዲስ ዘመን መጀመሩን፣ አዲሱ የሚያነጻው የእግዚአብሔር መንገድ እሱ መሆኑን ያሳየበት ተአምር እና ምልክት ነው ብዬ አስባለሁ። ቁጥር 6 ጀምሮ እስከ ቁጥር 10 ድረስ ያለው የሚያመለክተን እሱ ነው። ሁላችን እንደምናውቀው አይሁድ ስለማንጻት በጣም ከፍ ያለ ትምህርት አላቸው። ጌታ ኢየሱስም ብዙ ተናግሯል። በዚያ የነበሩ 6 የድንጋይ ጋኖች ነበሩ ይላል ዮሐንስ ሲነግረን። እነዚህ 6 የድንጋይ ጋኖች ስርዓት መፈጸሚያ ናቸው። የብሉይ ኪዳንን የአይሁድን ስርዓት መፈጸሚያ ናቸው። እንዲሁ ዕቃ ማጠቢያና እጅ መታጠቢያ ብቻ አልነበሩም። በእርግጥ እንደዛ ነው። የሰርገኛው ሲገባ እንደዛ ነው። ወደ ሰርጉ ሲገባ መግቢያው በመንጻት ነው። ግን ሃይማኖታዊ መንጻትን፣ መንፈሳዊ ንጻትን የሚሰጡ አይሁድ የሚጠቀሙባቸውና የሚታጠቡባቸው የመንጫ ድንጋዮች ናቸው። እንደ ስርዓታቸው መካከል ማለት ነው። አሮጌው መንገድ ናቸው። ወደ ሰርጉ ሲገባ ሰው የሚነጻው በእነርሱ ተጠቅሞ ነው እና ጌታ ኢየሱስ እነኚህን አሮጌ ስርዓት የሚፈጸምባቸው የድንጋይ ጋኖች ወስዶ ነው አዲስ መለኮታዊ ተአምር ያደረገው። እርግጥ መሲሁ ሲመጣ የመሲሁ ራት፣ የመሲሁ ድግስ እንደሚኖር አይሁድ አጥብቀው ያምናሉ። መሲሁ ሲመጣ በኋላ መጽሐፍ ቅዱስ የበጉ ሰርግ ራት የሚለው ማለት ነው በራእይ ዮሐንስ የምናየው። እነሱ የሚረዱት ግን እንዲሁ መሲሁ ሲመጣ አንዱ የምናውቀው መሲሁ ትልቅ ድግስ ያዘጋጅና ትልቅ የወይን ጠጅ ድግስ ያዘጋጅና ያበላል ያጠጣል ብለው ያስቡ እንደነበረ እናውቃለን። ግን ጌታ ኢየሱስ ዩኒክ በሆነ መንገድ ነው ያደረገው። ወደዚህ ሰርግ የሚገቡ ሰዎች የሚነጹባቸውን አሮጌ የድንጋይ ጋኖች ወስዶ፣ አሮጌው ስርዓት የሚፈጸምባቸውን ወስዶ አዲስ ነገርን ማድረጉ ሰው አዲስ የሚሆንበትና የሚነጻበትን አዲስ ጎዳና ለማመልከት የተጠቀመበት ተአምር ነው። አሁን አዲሱ ማንጫ እሱ መሆኑን፣ አገልግሎታቸው ማብቃቱን፣ እነኚህ የድንጋይ ጋኖች የማያነጹ መሆናቸውን ይልቁንስ የመሲሁን ወይን አቅራቢ ሆነዋል እና እነኚህ የድንጋይ ጋኖች ከአገልግሎታቸው ውጭ ነው የተጠቀመባቸው። የወይን ጋኖች አሉ፣ ውስጥ የወይን መጥመቂያዎች አሉ። ጌታችን ኢየሱስ ክርስቶስ ይህንን ተአምር ሲያደርግ የወይን መጥመቂያዎችን አላስመጣቸውም። ይሄ እኮ በጣም ፓወርፉል ነው ስናስበው። በወይን መያዣ ሳይሆን የተጠቀመው ከአገልግሎታቸው ውጭ መታጠቢያዎቹን፣ ማንጫዎቹን። ለምንድን ነው እነሱን የተጠቀመው? ለምንድን ነው ሌላ ነገር ያልተጠቀመው? የሚነጹባቸውን ስርዓታዊ የመንጫ መንገዶች፣ ስርዓታዊ የመታጠቢያ አሮጌውን መንገድ ወስዶ ያደረገው ለምንድን ነው ያለን እንደሆነ ትምህርት ነው። ይሄ መልእክት ነው። በቃ አብቅቷል አገልግሎታቸው። እነኚህ አያነጹም። አሁን የሰውን ልጅ አሮጌው ተሽሯል። መጽሐፍ ቅዱስ እንደሚነግረን አሮጌው ተሽሯል። መጽሐፍ ቅዱስ እኮ አሁን በግልጽ ይነግረናል። ይሄ ሁለቱ ኪዳን እኩል አይሰራም። አሁን አዲስ ኪዳን ነው የሚሰራው ከእግዚአብሔር ጋር። ምን ማለት ነው? በብሉይ የነበረው አሮጌው ኪዳን ተሽሯል። ሰዎች ይሄንን በምንልበት ጊዜ መጽሐፉ የተሻረ ይመስላቸዋል። መጽሐፉ አልተሻረም፣ አይሻልም። የእግዚአብሔር ሕያው ቃል ነው። አንዲት ትንሽዬ ነጥብ እንኳን አትሻርም ከእግዚአብሔር ቃል። ቃለ እግዚአብሔር አይሻርም። በብሉይ ኪዳን ዘመን የተጻፈውን መጽሐፍ አሁንም ይሰራል። መጽሐፍ ቅዱስ እንደሚነግረን፣ ቅዱስ ጳውሎስ ለጢሞቴዎስ እንደነገረው የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይጠቅማል። አሁን ይሄን በሚልበት ጊዜ እንዲያውም ብሉይ ኪዳንን ሪፈር እያደረገ ነው። የብሉይ ኪዳን መጽሐፍት አልተሻሩም። የብሉይ ኪዳን መጽሐፍት አሁንም ይሰራሉ። በአሮጌው ኪዳን የተጻፈው መጽሐፍ አሁንም ይሰራል። ኪዳኑ ግን ተሽሯል። ኪዳኑ ስንል ምን ማለታችን ነው? ሰው ወደ እግዚአብሔር የሚመጣበት ያ ቃል ኪዳኑ ግን ተሽሯል። እነኛ አይነት ሴርሞኒያል የሆኑ ስርዓቶች፣ እነኚህ የማንጻት ስርዓቶች ተሽረዋል። አዲስ ኪዳን ሆኗል። አሁን ሰው የሚነጻው በእነኚህ ድንጋዮች ሳይሆን፣ ድሮም ሙሉ ለሙሉ ሰውን አያነጹም፣ ግን በአስተሳሰባቸው አሁን ሰው የሚነጻው ከነኚህ ድንጋዮች በሚፈልቅ ውሃ አለመሆኑን ነው ያስቆመው ጌታ ኢየሱስ ክርስቶስ። አሁን የኢየሱስ ክርስቶስ ደም፣ የመሲሁ አዲሱን ወይን ጠጅ የሚሰራው አዲሱን ድግስ ያዘጋጀው የመሲሁ ደም ነው የሚያነጻው። መጽሐፍ ቅዱስ በግልጽ ይህን እንደሚያስተምረን አንደኛ ዮሐንስ ምዕራፍ 1 ቁጥር 7 አካባቢ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። እንደገና ዮሐንስ በጻፈው ዮሐንስ ራእይ ምዕራፍ 7 ላይም ልብሳቸውን አጥበው በበጉ ደም አነጹ ነው። አሁን እነኚህ የድንጋይ ጋኖች ሳይሆን የሚያነጹት ልብሳቸውን በበጉ ደም አነጹ።
እነኚህን የድንጋይ ጋኖች ለሌላ ነገር መጠቀም አይቻልም ነበር። ለመጀመሪያ ጊዜ የተጠቀመባቸው ኢየሱስ ነው። ምንድነው መልእክቱ? እነሱ አያነጹም፣ እኔ አነጻለሁ ነው። ይሄ ነው የተገለጠው የኢየሱስ ክብር። ሰው ወደ እግዚአብሔር በንጽህና የሚመጣበት የሚታጠብበት፣ ወደ ሰርጉ የሚገባበት፣ የበጉ ሰርግ ራት የሚገባበት፣ ወደ መሲሁ ድግስ የሚገባበት፣ መሲሁ ወደ አዘጋጀው የህይወት ፌሽታ ሰው የሚገባው የወይን ጠጅ ፌሽታ ሳይሆን የህይወት ፌሽታ ኢየሱስ ክርስቶስ ወደ አዘጋጀው የህይወት ድግስ ሰው የሚገባው በእነኚህ ድንጋዮች በመንጻት ሳይሆን በእርሱ በራሱ በክርስቶስ በመንጻት መሆኑን እግዚአብሔር የተመሰገነ ይሁን። ይሄ በጣም ትልቅ ነገር ነው። በአሮጌ ስርዓት ወደ አዲስ ኪዳን መግባት አይቻልም። አሮጌው ስርዓት ተሽሯል። ህግን በመጠበቅና እነኛ ሴሬሞኒያል የሆኑ ነገሮችን በማድረግ ሰው አይጸዳም፣ አይነጻምም። ጌታም ተናግሯል። ብዙ ጊዜ ለማንጻት ሲሞክሩ የሚበሉባቸውን የሚጠጡባቸውን ሰው ወደ ውስጡ እጃቸውንም በመታጠብ በማንጻት ብዙ ጊዜ በሚሞክሩበት ጊዜ ጌታችንም ብዙ ጊዜ ተናግሯል። ሰው ወደ ሰው ውስጥ የሚገባው አይደለም ያቆሸው፣ ከውስጥ ነው ቆሻሻው የሚወጣው። ቆሻሻ ነገርም የሚወጣው ንጹህም ነገር የሚወጣው ከውስጥ ነው። ውስጥን የሚያጸዱት ደግሞ እነኚህ ድንጋይ ጋኖች አይደሉም። ውስጥን የሚያነጻው እዚህ ውስጥ ያለው ውሃ ሳይሆን ውስጥን የሚያጸዳውና በኋላ ምዕራፍ 3 ላይም እንደምንመለከተው ልብን አጥርቶ አዲስ ልብ የሚያደርገው ኢየሱስ ክርስቶስ ብቻ መሆኑን ለማሳየት ነው። ኢየሱስ ክርስቶስ ራሱ ነው የሚያነጻን ነው። በሶስተኛ ደረጃ ግን የተገለጠው የኢየሱስ ክብር ጌታ ኢየሱስ ህይወትን የሚሞላ ህይወትን የሚለውጥ መሲህ መሆኑን ነው። ይህንን ውርደት ሞላው በጣፋጭ ወይን ጠጅ። ይህንን የጎደለ ህይወት ሞላው። አይ ቲንክ እኔ ሲምቦሊክ ነው ብዬ አስባለሁ። ዮሐንስ ብዙ ጊዜ ሲምቦሊክ ነው አነጋገሩ እና ጌታ ኢየሱስ ይሄ ሰርግ ጎደለ፣ ትልቅ ነገር ነው የጎደለው፣ ሞላው። ባዶ ህይወትን የሚሞላ መሲህ ነው። አሁን ይሄ መሲህ ባዶ ነበረ፣ እጥረት ነበረ፣ አልቆ ነበረ፣ ውርደት መጥቶ ነበረ። የሚገርም ነው። ህይወትን የሚሞላው ጌታ ተጋምዞ በዛ ሰርግ ነበር። እንኳንም ኖረ እንጂ ይሞላዋል። እንኳንም ኖረ እንጂ ይለውጠዋል። እንኳንም ኖረ እንጂ ውርደትን ወደ ክብር ይለውጣል። ባዶነትን ይሞላል። የሌለን ነገር እንዲኖር ያደርጋል። የኢየሱስ ክርስቶስን የመለኮታዊ ጉልበት ህይወትን የሚለውጥ፣ ህይወትን የሚሞላ፣ ህይወትን የሚያጣፍጥ መሲህ እንደሆነ ፕሪዲክቲቭ ነው። ይሄ ለተቀበሉት ህይወታቸውን የሚሞላ መሲህ ነው። ለተቀበሉት የህይወትን ባዶነት የሚሞላ መሲህ መሆኑን የሚያሳይ ክብር ያለበት ምልክት እንደሆነ ነው የማስበው። ስለዚህ በዮሐንስ ወንጌል ምዕራፍ 2 የውሃ ወደ ወይን ጠጅ መለወጥ የተገለጠው ክብር የማን ክብር ነው? የኢየሱስ ክርስቶስ ክብር። ክብሩን ገለጠ፣ አመኑ ደቀ መዛሙርቱ። ምን አይነት ክብሩ ነው የተገለጠው? ብዙ ነገሮች ልናይ ብንችልም የተገለጡት ዋና የኢየሱስ ክርስቶስ ክብር አንደኛ ሕያው መለኮታዊ የእግዚአብሔር ልጅ መሆኑን፣ በራሱ ጊዜ የሚሰራ በራሱ የሚቆም ትንሽ ሴፓሬሽን ከቤተሰቡ ጋር የሆነ እንደሆነ፣ ይሄ ለአንዳንድ ሰዎች በጣም ሴንሲቲቭ እንደሆነ አውቃለሁ። የኢየሱስ ክርስቶስ ለብቻው የመቆም ነገር፣ ብቻውን የሚሰራ አምላክ ነው ኢየሱስ ክርስቶስ። ይሄንን ነው ያሳየው። ተአምሩን ያረገው ይሄንን ተናግሮ ነው። ተአምሩን እኮ አድርጎታል። በእናቱ የቀረበለትን ጥያቄ ተመልክቶ ተአምሩን አድርጎታል። ተአምሩን ሲያደርግ ግን እማረገው በእኔ ነው የሚል ግን በግልጽ ተናግሯል። ይሄ ብቻውን የቆመ አምላክ መሆኑን የሚያሳይ ነው። የእግዚአብሔር ልጅነት ክብሩ ተገልጧል ብዬ አስባለሁ። በሁለተኛ ደረጃ ግን ደግሞ ወደ እግዚአብሔር የምንመጣበት አሮጌው የመንጽያ ሰው የሚነጻበት መንገድ መቅረቱን አዲስ ኪዳንን ኢንትሮዲዩስ አድርጓል ብዬ አስባለሁ። በዚህ አዲስ ኪዳንን፣ አዲስ የመንጫ ስርዓትን፣ አዲስ ሰው ነጽቶ ወደ መሲሁ ድግስ የሚገባበትን መንገድ ጌታ ኢየሱስ ኢስታብሊሽ አድርጓል። ሰው የሚነጻውና ወደ እግዚአብሔር ድግስ የሚገባው አሁን በእነኛ ባሮጌው ስርዓት ሳይሆን በአዲሱ የክርስቶስ ኪዳን መሆኑን፣ በሶስተኛ ደረጃ ደግሞ ኢየሱስ ክርስቶስ ሕይወትን የሚሞላ የተአምራት አምላክ መሆኑን ይህ ክብር ገልጧል ብዬ አስባለሁ። አንድ ሁለት ነገሮችን ብዬ ልጨርስ ይህንን ታሪክ። አንደኛ ክብሩን የሚያይ ሰው እግዚአብሔር እንዲያረገን መጸለይ በጣም ጥሩ ነው። ይህንን የውሃ ወደ ወይን ጠጅ መቀየር ያዩ ብዙ ሰዎች አሉ። ብዙ ሰዎች አይተዋል። ቢያንስ እንዲያው እዛ ያለው ህዝብ እንኳን ባያውቅ፣ አሳዳሪውም ኬት እንደመጣ ባያውቅ፣ መሪዎቹ ባያውቁ፣ እዛ የሚጠጣው ሰው ባያውቅ ኬት እንደመጣ፣ እዛ አካባቢ የነበሩ ሲቀዱና ሲሞሉ የነበሩ ሁሉ ግን አይተዋል። ናምበር ኦፍ ፒፕል እዛ እንደነበሩ ነው የማስበው። ይሄ የወይን ጠጅ ኬት እንደመጣ ያውቃሉ። የእግዚአብሔር ልጅ እንደሰራው ያውቃሉ።
እስቲ እነኚህን ድንጋዮች ውሃ ሙሉባቸው። ውሃ ሞልተዋል። የሞሉት ውሃ እንደሆነ ራሳቸው በአይናቸው ተመልክተዋል። ቀድታችሁ ስጡ ሲል ቀድተው ሲሰጡ ጣፋጭ የወይን ጠጅ መሆኑን በአይናቸው አይተዋል። በዚህ መካከል ኢየሱስ መቆሙን አይተዋል። ይሄንን ለውጥ ያመጣው ኢየሱስ ክርስቶስ መሆኑን አይተዋል። ግን ደቀ መዛሙርቱ ሜቢ 5ቱ ቅድም ያየናቸው ደቀ መዛሙርቱ ናቸው በእርሱ አመኑ። ሁሉም አዩ፣ ደቀ መዛሙርቱ በእርሱ አመኑ። ሁሉም ተአምሩን አዩ፣ ግን ክብሩን አላዩ። ታምርን ማየት ክብርን ማየት አይደለም ነሰሰርሊ። ይሄ በኋላ እንመለከተዋለን። በአዲስ ኪዳን በጣም የተሞላ ነው። ታምራት እያረገ ክብሩን የማያዩ ብዙዎች ነበሩ። ታምራቱን ይወዳሉ። ታምራት ሲያረግ ደስ ይላቸዋል፣ ይደነቃሉ። እንዲያውም ምልክት አሳየን እያሉ ይከተላሉ። ምልክት አሁንም ምልክት ይከተላሉ። ግን የሚገለጠውን የእግዚአብሔር ክብር ግን አያዩም። ጥቂቶች ነው የሚያዩት። እና ለብዙሃን ከሚገለጠው ተአምር ውስጥ ለብዙሃን ከሚገለጠው የእግዚአብሔር ነገር ውስጥ ጥቂቶች ናቸው የጌታን ክብር የሚያዩት። ከነሱ መካከል እግዚአብሔር ያርጋችሁ። አይናችን ተከፍቶ የምናይ የእግዚአብሔርን ክብር። ደቀ መዛሙርቱ በእርሱ አመኑ። ብዙዎች አዩ፣ ግን ክብሩ ሲገለጥ ብዙዎች አዩ፣ ግን ደቀ መዛሙርቱ ጥቂቶቹ ብቻ በእርሱ አመኑ እንደሚል ማለት ነው። በሁለተኛ ደረጃ አሁንም ካለፈው ክፍል የቀጠለ የመታዘዝን አስፈላጊነት በደቀ መዝሙርነት ሂደት ውስጥ የመታዘዝን አስፈላጊነት የሚያሳይ ክፍል ነው። ይህ ክፍል የክርስቶስ ክብር እንዲገለጥና እንድናየው መታዘዝ ያለውን ቦታ ነው የምንመለከተው። ለዚህ ክፍል እኔ ርዕስ እንስጠው ቢባል የጌታችን እናት ማርያም የሰጠችውን ርዕስ ነው የምሰጠው። የሚላችሁን ሁሉ አድርጉ ነው። ታውቀዋለች። የሚላችሁን ሁሉ አድርጉ። መታዘዝ የሚያመጣውን ውጤት አይ ቲንክ ታውቀዋለች። እና የታዘዙ ሰዎች በጣም የሚገርሙ ናቸው። እምነታቸው በጣም የሚገርም ነው። በኋላ ክብሩን አዩ አላዩ ነው እንጂ እምነታቸው በጣም የሚገርም ነው። ለወይን ጠጅ የማይሆኑ የድንጋይ ጋኖችን ውሃ ሙሉባቸው፣ አብሮ አይሄድም። ሴንስ አይሰጥም። በአእምሮ ሲታሰብ ሴንስ አይሰጥም። ሙሉባቸው፣ እሺ ሙሉባቸው። የተሞላውን ውሃ ወይን ጠጅ ለመሆን ረጅም ዘመን ነው የሚፈጀው። የተሞላውን ውሃ ቀድታችሁ ስጡ። ቀድቶ መስጠት እምነትን ይጠይቃል። ቀድተው ሰጡ፣ እሺ። ሙሉባቸው፣ እሺ። ቀድታችሁ ስጡ፣ እሺ። እምነት ተራማጅ ነው፣ እርምጃ ይወስዳል። እውነተኛው እምነት ኢንፋክት ይሄ ነው። እውነተኛው እምነት ከቃል ያለፈ ነው። እንዲሁ ይሆናል ብሎ በስሜት ማመን አንድ ነገር ነው። እምነትን አንዳንድ ጊዜ አሳንሰናት ስሜት ብቻ እንዳናረጋት በጣም ፈራሉ። እምነት ስሜት አላት ውስጧ። እግዚአብሔር ያደርጋል የሚል ድፍረት አላት። እዚህ ሰርግ ቤት ውስጥ ባስገባችሁ ለምሳሌ ይችላል እኮ ይሄንን ማድረግ ይችላል ብሎ ስሜት አለባት። ግን እሷ ብቻዋን አይደለም የምትሰራው እምነት። ያዕቆብ እንደሚነገረን የሚሰራው እምነት መታዘዝ አብሮት ያለበት እምነት ነው። ምን ማለት ነው? ይሄንን ሊያደርግ ይችላል ብሎ ቅዳ ሲባል የሚቀዳ፣ ስጥ ሲባል የሚሰጥ። እምነት ከእምነት የሚመነጭ መታዘዝ ቅዱስ ጳውሎስ እንደሚያስተምረው በጣም ያስፈልጋል። የዚህን ወሳኝነትም ገና ከመጀመሪያው ገና መድረኩን ሲያመቻች ዮሐንስ የሚነግረን ይሄንን መሲህ መከተል፣ ይሄንን ጌታ መከተል፣ ለዚህ ጌታ ህይወትን መስጠት ማለት መታዘዝ አለበት። የሚለንን ሁሉ የማድረግ ጥሪ ነው ደቀ መዝሙርነት ጥሪ። ስንታዘዝ ነው እግዚአብሔር የሚገልጠው የሚለውን ነው የሚያሳየውና እግዚአብሔር ይርዳን። በዚህ ዘመን እምነትን ስሜት ብቻ እንዳናረጋት፣ እምነትን ደስ የሚል ስሜት ብቻ ሳይሆን እርምጃ የምንወስድባት፣ የምንታዘዝበት፣ የተማርነውን የእግዚአብሔር ቃል ተግባር ላይ ስናውለው ነው የሚሰራው። ቃሉ ይሰራል ማለት ስናስገባው፣ ስንሰማውና ደግሞ ተግባር ላይ ስናውለው ስለሆነ በደቀ መዝሙርነት ሂደት ውስጥ መታዘዝ ያለውን ቁልፍ ቦታ፣ ኦቢዲየንስ ያለውን ቁልፍ ቦታ የሚያሳይ ነው። እግዚአብሔር የመታዘዝ ዘመን ያደርግልን። Yeah.